The head of America's Central Intelligence Agency, John Ratcliffe, has travelled to Moscow for meetings, according to US media reports. የአሜሪካው ማዕከላዊ የስለላ ድርጅት CIA ዋና ዳይሬክተር ጆን ራትክሊፍ ወደ ሞስኮ ማምራታቸው የአሜሪካና የሩሲያን ግንኙነት ለማሻሻል ወይንም ባለፈው ዓመት ያላስካውን ስብሰባ ለማጠናከር ሊሆን እንደሚችል መላምቶች ተበራክተዋል። የጉዞ በሁለቱ ሌላ ሀያላን ሀገራት መካከል የሚደረግ ከመሆኑ አንጻር ለቀሪው ዓለም የሚሰጠው ፖለቲካዊ አንድምታም በቀላሉ የሚታይ አይደለም ይላሉ ተንታኞች። የአሜሪካ መገናኛ ብዙሃን ወጡት ዘገባም የሲአይኤ ዳይሬክተር ጆን ራትክሊፍ ከሩሲያ ባለስልጣናት ጋር ለመወያየት ወደ ሞስኮ ተጉዘዋል። ከዚህ ውይይት በርካታ ሀሳቦችና ውሳኔዎችም ይጠበቃሉ። ሆኖም የሲቢኤስ ኒውስና የአክሲዮስ ዘገባዎች እንደሚጠቁሙት የዳይሬክተሩ ጉብኝት አስቀድሞ ያልተነገረና ሚስጥራዊ ነበር። Plane landed at an airport in Moscow of all places, and the intrigue only grew after CBS News was first to report. ጉዞው ሚስጥራዊ መሆኑ በራሱ አንዳች ግዙፍ ውሳኔ ሊኖር እንደሚችል ይገመታል። ምንም እንኳን ራትክሊፍ ሞስኮ ውስጥ ለስብሰባ እንደነበሩ ቢነገርም የዋይት ሀውስና ክሬምሊን ባለስልጣናት ስለ ጉዳዩ ዝርዝር መረጃ ከመስጠት ተቆጥበዋል። የዳይሬክተሩ ጉብኝት በአሜሪካ መሪነት በሩሲያና ዩክሬን መካከል ያለው ጦርነት ለማቆም የሚደረጉት ዲፕሎማሲያዊ ጥረቶች ከፍተኛ እንቅፋት ባጋጠማቸው ወቅት መካሄዱም ትልቅ ትርጉም አለው። ሌላው ጉብኝቱ በሞስኮና ቴህራን መካከል እያደገ የመጣውን ስትራቴጂካዊና ኢኮኖሚያዊ ቁርኝት በተመለከተ ውጥረቶች በጨመሩበት ወቅት መሆኑና አሜሪካ ከኢራን ጋር የንግድ ትስስር ባላቸው ሀገራት ላይ አዳዲስ የኢኮኖሚ ማዕቀቦችን መጣሏን ካስታወቀች ማግስት መከሰቱ የሞስኮና ዋሽንግተን ፍጥጫ ቴህራንን ያማከለ ሊሆን እንደሚችል ግልጽ ማሳያ ተደርጎ ተወስዷል። በሌላ በኩል ተንታኞች ጉብኝቱ የቀጠናዊ ግጭቶች መስፋፋትን፣ ወታደራዊ መግታትን ወይንም የእስረኞች ልውውጥን በተመለከተ ከፍተኛ ውይይቶች የተደረጉበት ሊሆን እንደሚችል ቢጠቁሙም ከሞስኮና ዋሽንግተን የተሰጠ አስተያየት ግን እስካሁን ድረስ የለም። እንደ አሜሪካ መገናኛ ብዙሃን የሲአይኤ ዳይሬክተር ጆን ራትክሊፍ ለከፍተኛ ውይይቶች በድንገት ወደ ሞስኮ ቢያመሩም ጉብኝቱ ይፋ የተደረገው የበረራ መከታተያ ድረገጾች የአሜሪካ አየር ኃይል የጦር ማጓጓዣ አውሮፕላን በሞስኮ ቡኖኮቮ ዓለም አቀፍ አውሮፕላን ማረፊያ መድረሱን ካመላከቱ በኋላ ነው። የጉብኝት ራትክሊፍ የሲአይኤ ዳይሬክተር ከሆኑ በኋላ ወደ ሩሲያ ያደረጉት የመጀመሪያው ነው። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ የአሜሪካ ወታደራዊ አውሮፕላን ሩሲያ መግባቱን በተመለከተ ተጠይቀው ስለ ጉዳዩ ምንም አይነት መረጃም የለኝም ሲሉ ምላሽ ሰጥተዋል። ከዚሁ ጋር በተያያዘ የክሬምሊን ሰዎች በእንግሊዝ የሰው አልባ አውሮፕላን ማምረቻ ስፍራዎች ላይ ጥቃት ሊሰነዘር እንደሚችል ፍንጭ መስጠታቸው የለንደንንና ሞስኮን ፍጥጫም ከፍ አድርጎታል። ከዩክሬን ጦርነት ጋር ተያይዞ በዋሽንግተንና ሞስኮ መካከል ያለው ግንኙነት እጅግ በቀዘቀዘበት በዚህ ወቅት ከፍተኛ የአሜሪካ ባለስልጣናት ወደ ሩሲያ የሚያደርጉት ጉብኝት አጀንዳው ከፍ ያለ ስለመሆኑም ግልጽ ማሳያ ነው። የአሜሪካ መገናኛ ብዙሃን የጉብኝቱን መኖር የዘገቡ ቢሆንም ራትክሊፍ ከነማን ጋር እንደሚገናኙ ወይንም የውይይቱ አጀንዳዎች ምን እንደሆኑ ግልጽ አላደረጉም። አሜሪካ በሞስኮና ኪየቭ መካከል የተኩስ አቁም ስምምነት ለማድረግ የትራምፕ ተደራዳሪዎች የሆኑትን ስቲቭ ዊትኮፍና ጃሬድ ኩሽነርን ከዚህ በፊት መላኳ አይዘነጋም። ምናልባት የጃሬድና የዊትኮፍ የሞስኮ ጉብኝት የዩክሬንን ጦርነት ለማርገብ አቅም በማጣቱ ሊሆን ይችላል ትራምፕ ራትክሊፍን ለመላክ የተገደዱት የሚል አንድምታም ፈጥሯል። ሌላው በአሜሪካ አነሳሽነት ሲደረጉ የቆዩት ውይይቶች ባለፉት 6 ወራት ውስጥ የተቀዛቀዙ መሆናቸው፣ ይህም የአሜሪካ ትኩረት በኢራን ጦርነት መሆኑ ብሎም በሞስኮና ኪየቭ መካከል ተጨባጭ የስምምነት እድገት አለመታየቱ ለጉብኝቱ እንደ ምክንያት ተወስዷል። ሌላው ቢቢሲ ይዞት የወጣው ዘገባም የሲአይኤ ዋና ኃላፊ ያልተጠበቀ የሞስኮ ጉብኝት ውጥረትን የማርገብና የታሰሩ አሜሪካውያንን የማስፈታት ውይይት መሆኑን ነው። ከዚህ ባሻገር ደግሞ በፈረንጆቹ 2019 እስከ 22 በሞስኮ የብሪታንያ ወታደራዊ አታሼ ሆነው ያገለገሉት ጆን ፎርማን በሰጡት አስተያየት በቅርቡ በጀርመን የታየው የድሮን እንቅስቃሴ ከሩሲያ ጋር የተያያዘ ሊሆን ይችላል የሚሉ ግምቶች በመኖራቸው ጉብኝቱ ውጥረቶችን በማርገብ ላይ ያተኮረ ሊሆን እንደሚችል መላምታቸውን አስቀምጠዋል። አክለውም ከባድ ምክንያት ከሌለ በስተቀር አሜሪካውያን እንዲህ ያለ ከፍተኛ ባለስልጣን ሳያስታውቁና በአጭር ጊዜ ወደ ሞስኮ አይልኩም ብለዋል። በተጨማሪም ፎርማን ጉብኝቱ በአሁኑ ወቅት በሩሲያ ታስረው የሚገኙ አሜሪካውያንን ማስፈታት የሚመለከት ሊሆን እንደሚችል ገልጸዋል። ራትክሊፍ ለዩክሬን ድጋፍ አድርጋለች በሚል ተከሳ በሩሲያ ከአንድ ዓመት በላይ ታስራ የነበረችውን የሩሲያዊ አሜሪካዊቷን ክሴኔ ካርሊናን ለማስፈታት በተደረገው ድርድር ላይ ከፍተኛ ሚና ተጫውተዋል የሚል መረጃም ተጋርቷል። ሲአይኤ በፈረንጆቹ በ2024 ከሩሲያ ጋር በተደረገው ስምምነት የታሰሩ ሰዎች ልውውጥ ላይ የተሳተፈ ሲሆን በዚህም የዎል ስትሪት ጆርናል ጋዜጠኛ የቀድሞ የአሜሪካ መርከበኛና ሩሲያዊ አሜሪካዊቷ ጋዜጠኛ ነጻ መውጣታቸው ይታወሳል። አሜሪካ በፈረንጆቹ 2022 ሩሲያ በዩክሬን ላይ ሙሉ ዘመቻ ካካሄደችበት ጊዜ ጀምሮ ከሞስኮ ጋር ያላት ግንኙነት በከፍተኛ ደረጃ እንደተሸረሸረ ተንታኞች ይናገራሉ። ከዚያን ጊዜ ጀምሮ ሩሲያ ከዓለም አቀፉ መድረክ የተገለለ ሲሆን በርካታ ዓለም አቀፍ ኢኮኖሚያዊ ማዕቀቦችም ተጥለውባታል። ራትክሊፍ በፕሬዚዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን ወደ ሩሲያ ከተጓዙት ከፍተኛ የአሜሪካ ባለስልጣናት መካከል አንዱ መሆናቸውም አንድምታው ከፍ ያለ እንደሆነ ይነገራል። ፕሬዚዳንት ትራምፕ ባለፈው ዓመት በአላስካ በተካሄደው ጉባኤ ላይ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተው የነበረ ቢሆንም ስብሰባው ግን የጎላ ውጤት አላስገኘም። ከዚያ በኋላ በአሜሪካ መሪነት በሩሲያና ዩክሬን መካከል ሲካሄድ የነበረው የሰላም ውይይትም
እድገት ሳያሳይ መንገድ ላይ ቀርቷል። ፈረንጆቹ ህዳር 2021 የሲአይኤ ዳይሬክተር የነበሩት ዊሊያም በርንስ ወደ ሞስኮም አቅንተው ነበር። ጉብኝታቸው ሩሲያ በዩክሬን ላይ ጥቃት ከመፈጸሟ በፊት የተደረገ ሲሆን ከከፍተኛም የሩሲያ ባለስልጣናት ጋር ተገናኝተው መወያየታቸው አይዘነጋም። በርንስ በዚህ ጉዟቸው ለፕሬዚዳንት ቭላዲሚር ፑቲን በዩክሬን ላይ ጥቃት እንዳይፈጽሙ ጥብቅ ማስጠንቀቂያ ሰጥቷቸው ነበር። ፑቲን ግን ማንም አላስቀራቸውም። ከ2022 ዘመቻ በኋላ በአሜሪካና ሩሲያ መካከል የሚደረጉ የከፍተኛ ደረጃ የስለላ ጉብኝቶች በርካቶች እንደነበሩ መረጃዎች ያሳያሉ። የባለፈው ዓመት ነሐሴ 19 2025 የአንኮሬጅ አላስካ ስብሰባ ለሩሲያና ዩክሬን ጦርነት የመጨረሻውን እልባት ያስቀምጣል ተብሎ ተስፋ ተጥሎበት የነበረ ቢሆንም መክኖ መቅረቱ የሚዘነጋ አይደለም። ምናልባት አሁናዊው የራትክሊፍ የሞስኮ ጉብኝት ከሁለተኛው ዓለም ጦርነት ወዲህ ከባዱ ጦርነት የሚል ስያሜ የተሰጠውን የሩሲያና ዩክሬንን ግጭት ያስቆመው ይሆን የሚለው ወደፊት የሚታይ ጉዳይ ይሆናል።